በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 16 ቀን የሚነበብ የእናታችን የኪዳነ ምሕረት ድርሳን ይህ ነው። ልመናዋ ፍቅሯ ረድኤትና በረከቷም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ከዚህ በኋላ እንደ ሰው ሁሉ ወደ ሰማይ ሳታርግ በመቃብር ፈርሳ እንድትቆይ አልተዋትም። እርሷ እንደ ሰው በደካማ ተፈጥሮ አልተፈጠረችምና እንደ ሥጋ የደማዊ ፍጥረት መቃብርም አልተዋትም፣ ወደ ሰማይ አሳረጋት እንጂ። መላእክት በሚኖሩበት በሰማይ ቤት ኖረች። አሟሟቷም እንደ ሰው አሟሟት አይደለም። ሥጋዋም በመቃብር ተቀብሮ አልቀረም። ካረፈችበት ጀምሮ በዕፀ ሕይወት ስር ሥጋዋ 7 ወር ኖረ እንጂ። ሥጋዋም የተቀበረባት ምድር እንደ ማንኛውም መሬት አይደለችም። መቃብሯም እንደ ቀደሙ ሰዎች መቃብር አይደለም፣ እንደ ነቢያት እንደ ሐዋርያት መቃብርም አይደለም። እነርሱ በሥጋ መወለዱን መስክረዋልና፣ እርሷ ግን ክርስቶስን በማዕፀኗ ተሸከመችው። ዳግመኛም የእነርሱ ተፈጥሮ በዓለሙ እንዳሉ ሰዎች ተፈጥሮ ነውና፣ የእመቤታችን ተፈጥሮ ግን እንደዚህ አይደለም። ስለዚህ የእመቤታችን ሥጋ የተቀመጠው በውስጧ ገነት የሚገኝባት ልዩ ንጽሕት ያማረች በምትሆን ኤዶም በተባለች ምድር ነው። ይህችም ምድር እግዚአብሔር የፈጠረው የአባቶች አባት አዳም ከሙታን ተለይቶ የተነሳባት ናት። ምድሪቱም ንጽሕት ልዩ ናት። ስለዚህ የእመቤታችንን ሥጋ በውስጧ አኖረ። በዕፀ ሕይወትም ስር ተቀመጠች። ይኸውም የተድላ ደስታ ቦታ ነው። የገነት ምድር አዳም ከውስጧ ከወጣባት ጊዜ ጀምሮ ጌታችን ኢየሱስ ክርስቶስ ሞቶ ተነስቶ አዳምን ከልጆቹ ጋር እስከመለሰበት ቀን ድረስ ሁልጊዜ እንዳዘነችና ያን ጊዜ ፈጽማ ደስ እንደተሰኘችም እነግራችኋለሁ። እንዲሁም የእመቤታችን ሥጋ የተቀበረባት ምድር ፈጽማ ደስ ተሰኘች። ማኅበረ መላእክት በየነገዳቸው እየመጡም ንጽሕት ድንግል ማርያምን ያመሰግኗታል። እነሆ የክብር ባለቤት አምላክን የወለደች የእመቤታችን ክብሯን ነገርኋችሁ። የምድር አሕዛብ ሆይ ከክብሯ ብዛት የተነሳ ሰውነቴ ሁሉ አንደበት ቢሆን አካሌ በብርሃን ቢሸፈን ግማሹንስ እንኳ ልናገር አልችልም ብዬ ነግራችኋለሁ። በአንደበቴ ምስጋና ጀምር ዘንድ ነው እንጂ። ለእናንተ ድንቅ የሆነባችሁ የእመቤታችን ረፍትም እንዴት እንደሆነ አስረዳችሁ ዘንድ ልጆችም ሽማግሌዎችም ስለ ክብሯ መስክሩ። ወደ ሐዋርያት ነገር እንመለስና ሥጋዋን ስለቀበሩበት ቦታ እንናገራለን። እነሆ ለእርሷ ለልጇ ለወዳጇ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ቸር ለሚሆን ለአባቱና ማሕያዊ ለሚሆን ለመንፈስ ቅዱስ ምስጋናን ልናቀርብ እኛ የተሰበሰብንበት ቦታ ይህ ነው። ስለዚህ ወደ ቅድስት ቤተ ክርስቲያን ገብተን ሥርዓተ ቅዳሴ አዘጋጅተን ምዕመናንን እናቆርባቸውና በሰላምም ወደ ቤታቸው የሄዱ ዘንድ እግዚአብሔርም አድሮባቸው ይኑሩ። ስለተቀደሰችው ምድር ግን እግዚአብሔር ከፈቀደ አምላክን በወለደች በእመቤታችን በቅድስተ ቅዱሳን በድንግል ማርያም ቃል ኪዳን ኃይል እስከ 2ኛው ቀን እናመለክታቸዋለን። ዛሬም ለተሰበሰቡት ሁሉ አባቶች ሐዋርያት ጽፈው በኢየሩሳሌም ካኖሩት መዛግብት ያገኘነውን እናስተምራቸዋለን። ማርቆስ የተባለ ዮሐንስና የጌታችን የኢየሱስ ክርስቶስ እናት እመቤታችን አስቀድመው የነበሩባት ለዘላለም ክብር ምስጋና ይግባው። ዳግመኛም ቅዱስ ቄርሎስ ከዕለታት አንድ ቀን የቅዱሳን አባቶች መጻሕፍትን ሳነብ እመቤታችን ልጇ ኢየሱስ ክርስቶስ እንደተነሳ በእውነት ከሙታን ተለይታ እንደተነሳችም የሚናገር መጽሐፍት አገኘሁኝ አለ። ይህችም ቃል ሐሰትና ምትሃት አይደለችም። ዳግመኛም ወደ ሐና ጽንስ እንመለስና ሐና ነሐሴ 7 ቀን ጸነሰች። በዚህም ቁጥር የእመቤታችን ማርያም ልደቷ ግንቦት 1 ቀን ይሆናል። መስከረም 10 ቀን ለቤተ እግዚአብሔር ስዕለት አድርገው የሰጡበት ቀን ነው። መጋቢት 29 መድኃኒታችን ክርስቶስን የጸነሰችበት ነው። ነሐሴ 29 አባቶች እንደነገሩን ሐዋርያት የእመቤታችንን ዜና ዕርገቷን ጽፈው በመጽሐፍት መዛግብት ያኖሩበት ዕለት ነው። ከሐዋርያትም በኋላ የተነሱ ሰዎች ስለ እመቤታችን ስለ ቅድስት ድንግል ማርያም ለልጅ ልጅ ያስተምሩ ዘንድ ዳግመኛም አብሮኮሮስ የጌታ ወዳጅና ሐዋርያት ከሚሆን ከመምህሩ ከዮሐንስ እንደሰማው ስለ እርሷ መሰከረ። እንዲህም አለ። እመቤታችን ባረፈች ጊዜ ሐዋርያት ሁላቸው ተሰብስበው ገንዘው የተቀደሰ ሥጋዋን ተሸክመው ወስደው
በዮሴፍ የመቃብር ቦታ አስቀምጠው ነበር። ያን ጊዜ እኔ አብሮኮሮስ እነርሱን እከተል ነበር። ከእመቤታችንም ክብሯ ብዛት የተነሳ ሐዋርያት በተውባት ቦታ ብዙ ታምራትን አየሁኝ። መላእክት ወደ ገነት አሳርገው በዕፀ ሕይወት ስር አጠገብም አኖሯት። የእረፍቷና የእርገቷ ዜና እንዲህ ነው። ልመናዋ፣ ክብሯ፣ የልጇም ቸርነት በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ልመናዋ፣ ክብሯ ለዘላለሙ በሁላችን ላይ ለዘላለሙ አድሮ ይኑርና እመቤታችን ቅድስት ድንግል ማርያም ያደረገችው ተአምር ይህ ነው። ከብዙ ወራት በኋላ መምህር ዮሐንስ ወደ እኔ በማይነገር ስልጣን መጥቶ ልጅ አብሮኮሮስ ሆይ የእናቱ ድንግል ማርያም ሥጋ ያለበትን ቦታ አይቼ እጅ ነሳ ዘንድ ጌታ ኢየሱስ ክርስቶስ ጠራኝ አለኝ። ክርስቶስም ጎበኘው፣ እጅ ነሳው። የሰውና የእግዚአብሔር እርቅን የሆንህ ሥጋ ለአንተ ሰላምታ ይገባል እያለ እጅ ነሳው፣ አመሰገነውም። የብዙዎች መርከብ እናቴ ማርያም ሰላምታ ላንቺ ይገባሻል። አሁን ግን እናቴ ማርያም ለአዳም መሬት ነህ፣ ወደ መሬትነትህ ተመለስ ተብሎ ስለተነገረው ቃል ለጥቂት ጊዜ በመቃብር ረፊ። አሁንም እናቴ ማርያም ስጋሽ ወደ መቃብር በመውረዱ አትዘኝ። እኔም የሰማይና የምድር ንጉሥ ስሆን ሞትም በእኔ ስልጣን ሳይኖረው እንደ ሰው ሁሉ ሞቼ ወደ መቃብር ወረድኩኝ። ዳግመኛም እኔ በፈቃዴ በአባቴና በመንፈስ ቅዱስ ፈቃድ ወደዚህ ዓለም መጥቼ በስጋ ተወለድኩኝ አላት። አብሮኮሮስ ጌታ ኢየሱስ ክርስቶስ ከዮሐንስ ጋር ወደ ገነት ሄዶ የእናቱን የእመቤታችን የቅድስት ድንግል ማርያምን ሥጋ እንደጎበኘ ተገልጾለት አየ። ዮሐንስና ጌታ በገነት ካለው ከሚያምረው አበባና ፍሬ መልካም ሽታ ያለውን ተክል ወስደው በእመቤታችን በቅድስተ ቅዱሳን በድንግል ማርያም ሥጋ ላይ እንዳስቀመጡ አየ። መላእክት፣ ሊቃነ መላእክት፣ ኪሩቤል፣ ሱራፌል ወደ ገነት እየመጡ እግዚአብሔርንና እናቱ ማርያምን ያመሰግናሉ። ይኸውም በዕፀ ሕይወት ሥር አጠገብ ነው። ጌታ ኢየሱስ ክርስቶስም አባቶቻችን ነፃ ያወጣቻቸው ይህች ናት። እንሆ በአዳም ስተት ፈንታ ሥጋዬ ወደ መቃብር እንደወረደ የእርሷም ሥጋ ወደ መቃብር ወረደ አለ። በገነትም ያሉ እጽዋት ጫፎቻቸውን አስረዝመው ጌታ የተናገረውን ቃል ሰሙ። በእርሱ ቸር በሚሆን በአባቱና በመንፈስ ቅዱስ ፈቃድ ሐዘንና ድካም ወደሌለበት ወደ መንግሥተ ሰማያት ሥጋዋን እስከሚያሳርጋት ድረስ በዕፀ ሕይወት ስር በእጽዋት መካከል አኖራት። ልመናዋ፣ ክብሯ፣ የልጇም ቸርነት በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእግዚአብሔር አንድነት ረቡዕ ቀን የሚነበብ የእመቤታችን የኪዳነ ምሕረት ድርሳን ይህ ነው። ነገር ግን ልጄ የማኅፀኔ በኩር ከልዑል ዙፋን ወርደህ በአባት ፈቃድ በራስህና በመንፈስ ቅዱስም ፈቃድ ወደ እኔ የመጣህ ልጄ አስብ ብላ በለመነችው ጊዜ ከልጇ ወዳጇ የተቀበለችውን ቃል ኪዳን ዜና እንናገራለን። አሁንም በመልአኩ በቅዱስ ገብርኤል ብስራት አንተን በጸነስኩ ጊዜ ከዘመዶቼ የደረሰብኝን ስድብ ተግዳሮትም አስብ። ከማን ጸነስሽ እያሉ የተዘባበቱ የስድብን ቃልን ተናገሩኝ። በመንፈስ ቅዱስ እንደ ጸነስኩኝ ብነግራቸውም የምነግራቸውን ቃል አልሰሙኝም፣ አላመኑኝም። ማየ ዘለፋንም አጠጡኝ እንጂ። ልጄ ሆይ 9 ወር ከ5 ቀን በማኅፀኔ የተሸከምሁን አስብ። የፈረሶች መግሪያ በምትሆን በቤተልሔም በወለድኩ ጊዜ ያገኙኝን ችግሮች፣ የሌሊት ቁር፣ የቀን ሐሩር አስብ። ከወለድኩም በኋላ የምጠለልበት ቤት ስላጣሁ ቅጠል ለብሼ በከብቶች በረት ያሰኛሁን አስብ። ልጄ ወዳጄ ሆይ ዮሴፍ እነሆ ሄሮድስ ሕፃኑን ሊገድለው ይፈልገዋል ብሎ በነገረኝ ጊዜ ከእናት አባቴ ርስት ወጥቼ ወደ ባዕድ ሀገር መሰደዴን አስብ። በኩር ልጄን ከሚገድሉት ይልቅ እኔን አስቀድመው ይረዱኝ ብዬ ለዮሴፍ የነገርኩትን አስብ። ልጄ ወዳጄ ሆይ ከሀገር ወደ ሀገር፣ ከበረሃ ወደ በረሃ፣ ከተራራ ወደ ተራራም እየሸሸው የደከምኩትን ድካም ያገኘኝንም መከራ አስብ። በጎዳና ስንሄድ ወንበዴዎችን ባገኙን ጊዜ እነርሱን አይቼ የምገባበት ቦታ አጥቼ መጨነቄንም አስብ። ልጄ ወዳጄ ሆይ የዮሴፍ ልጅ ዮሳ እነሆ የንጉሥ ሄሮድስ ጭፍራ ከዚህ ደረሱ ብሎ በነገረኝ ጊዜ ይህን ነገር ሰምቼ ልቤ የደነገጠውን ድንጋጤ፣ አንጀት ያዘነውንም ያገኘኝንም አዘን አስብ። ልጄ ወዳጄ ሆይ ስለ አንተ የተቀበልኩትን ረሃብና ጥም፣ ችግርና ሐዘን፣ መከራና ግፍ አስብ። ልጄ ወዳጄ ሆይ አንተን በድንግልና ወልጄ በጡቶቼ ያሳደግኩህን አስብ። ልጄ ወዳጄ ሆይ አንተን የዳሰሱ ጡቶቼን፣ የተሸከሙ ክንዶችን አስብ።
ልጄ ወዳጄ ሆይ አንተን የሳሙ ከንፈሮችን በፊትህ ላይ እንባ ያፈሰሱ ዓይኖችን አስብ። ልጄ ወዳጄ ሆይ አንተን ያቀፉ ጭኖችን ከአንተ ጋር የተመላለሱ እግሮችንም አስብ። ልጄ ወዳጄ ሆይ አንተን ያዘለ ጫንቃዬን የተሸከሙ ጎድኖችንም አስብ። ልጄ ወዳጄ ሆይ በመስቀል ተሰቅለህ በሞት ጊዜ ያለቀስኩትን ልቅሶዬንን ባይንም አስብ። ልጄ ወዳጄ ሆይ ስለ አንተ የደረሰብኝን ሁሉ አስብ። አሁንም በመማፀን ስሜን ለሚጠሩ በመታመንም መታሰቢያን ለሚያደርጉ ኃጥአን ዋጋቸውን ትሰጣቸው ዘንድ እለምንሃለሁ። ልመናዋ ክብሯ የልጇም ቸርነት በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ከመስቀሉም ረድኤትና በረከት ያሳትፈን ለዘላለሙ አሜን። አቤቱ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁልጊዜም የሚያገለግሉ ኃይላት መላእክትን እያሳሰብን በችግራችን ጊዜ የምናቀርብልህን ምስጋና ተቀበል። ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክትና ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብባትን ይህችን የጉባኤ ቦታ አባርኩ። ይህን መጽሐፍ ወረቀቱን አዘጋጅቶ ብራና ደምጾ ብዕር ቀርጾ የጻፈውና ያጻፈውን ወይም በማህተም ያሳተመውን ከግዕዝ ወደ አማርኛም የተረጎመውን ቃለ ንባቡንም በእርጋታ መንፈስና በተመስጦ ሕሊና የሰማውን ያደመጠውንም በደለኛንና ሁሉን በአማላጅነቷ የምታስምር በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ እናቱ በሁለት ወገን ድንግል በምትሆን በቅድስተ ቅዱሳን በድንግል ማርያም ጸሎት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሀገራችን ኢትዮጵያን ሕዝበ ክርስቲያኑን ሁሉ በቸርነቱ ይቅር ይበለን ለዘላለሙ አሜን። አቡነ ዘበሰማያት በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 16 በዚች ቀንም ጌታችን ኢየሱስ ክርስቶስ መቃብር ላይ ቤተ ክርስቲያን የታነጸችበትና የተቀደሰችበት ነው። ደግሞም በኢየሩሳሌም ሀገር ንግሥት እሌኒ የገለጠቻቸው የከበሩ ቦታዎች ሁሉ የተሰሩበትና የከበሩበት ሆነ። ይህም እንዲህ ነው። ልጇ ቁስጥንጥኖስ በነገሰ በ20 ዓመት ቅዱሳን የሆኑ 318 አባቶችን በኒቅያ ከተማ ከሰበሰቡ በኋላ ቅድስት እናቱ እሌኒ እንዲህ አለች። ልጄ ሆይ እኔ ወደ ቅድስት ሀገር ኢየሩሳሌም በመሄድ የክብር ንጉሥ የሆነ የክርስቶስ ዕፀ መስቀል ፈልጌ ያወጣ ዘንድ ለእግዚአብሔር ስለትን ተስያለሁ። ቆስጤንጥኖስም ሰምቶ በዚህ ነገር ደስ አለው። ከብዙ ሰራዊት ጋር ብዙ ገንዘብ ሰጥቶ ላካት። የከበሩ የግምጃ ልብሶችንም ሰጣት። እርሷም ወደ ኢየሩሳሌም በደረሰች ጊዜ ከከበሩ ቦታዎች ተባረከች። ከዚያም በኋላ ስለከበረና አዳይ ስለሆነ ዕፀ መስቀል መረመረች። በታላቅ ድካምና ችግር አገኘችውና ታላቅ ክብርን አከበረችው። በታላቅ ምስጋናም አመሰገነችው። ከዚያ በኋላ በጎልጎታ በቤተልሔም ክብር ይገባውና ጌታችን ኢየሱስ ክርስቶስ በተወለደበት ዋሻ ደግሞ በጸርሐ ጽዮን የእመቤታችን ማርያም ስጋዋ በተቀበረበት በጌቴሴማ በደብረ ዘይትም በከበሩ ቦታዎች ሁሉ የቤተ መቅደስ መሠዊያ እንዲሰሩ አዘዘች። ዳግመኛም በዕንቁ በወርቅና በብር እንዲያስጌጧቸው አዘዘች። በኢየሩሳሌም ስሙ መቃርስ የሚባል ኤጲስቆጶስ አለ። እርሱም ንግሥት እሌኒን እንዲህ ብሎ መከራት። ይህን እንዲህ አትስሪ። ከጥቂት ዘመን በኋላ በዚህ ሀገር ሊነግሱ አሕዛብ ይመጣሉ። ሁሉን ይማርካሉ፣ ቦታዎችንም ያፈርሳሉ፣ ወርቁን፣ ብሩን፣ ዕንቁንም ይወስዱታልና። ነገር ግን ጠንካራ የሆነ የማይናወጽ የማይፈርስ ጥሩ ሕንፃ ልታሰሪ ይገባል። ከዚህም የሚተርፈውም ለድኖችና ለችግረኞች ስጫቸው አላት። እርሷም የአባ መቃርስን ምክሩን ተቀብላ መኳንንቱን ሁሉ ለአባ መቃርስ በመታዘዝ በከበሩ ቦታዎች ሁሉ አብያተ ክርስቲያን እንዲያንጹ አዘዘቻቸው። ከዚያ በኋላ ንግሥት እሌኒ ወደ ልጇ ንጉሥ ቆስጤንጥኖስ በተመለሰች ጊዜ
በኢየሩሳሌም ያደረገችውን ሁሉ ነገረችው። ሰምቶም እጅግ ደስ አለው። እንደገና ሌላ ብዙ ገንዘብና ሕንፃውንም ተቆጣጥረው የሚያሰሩ ሹሞችን ላከ። ለሚገነቡና ለሕንፃ ሥራ ለሚያገለግሉ ሁሉ ደመወዛቸውን ሳያጓድሉ ሁል ጊዜ ወደ ማታ እንዲሰጧቸው ንጉሥ አዘዘ። ስለ ደመወዛቸው እንዳይጮሁና እንዳያዝኑ እግዚአብሔር ስለ ጩኸታቸውም በእነርሱ ላይ እንዳይቆጣ ይፈራልና። ጻድቅ ንጉሥ ቆስጠንጢኖስም በነገሰ በ30 ዓመቱ የከበሩ ቦታዎች ሕንፃዎችን በተፈጸሙ ጊዜ ነዋያ ቅድሳት ዋጋቸው ብዙ ድንቅ የሆነ የክብር የግምጃ ልብሶችም ላከ። ደግሞም ወደ ቆስጠንጢንያ ሊቀ ጳጳሳት ኤጲስቆጶሳት በመያዝ እንዲዘጋጁ እንዲሁም ወደ አንቆጽያ ሊቀ ጳጳሳትና ወደ እስክንድርያ ሀገር ሊቀ ጳጳሳት ወደ አባ ትናቴዎስም ኤጲስቆጶሳቱን በመያዝ ሁሉም ሊቃነ ጳጳሳት ወደ ኢየሩሳሌም ተሰብስበው በከበሩ ቦታዎች ውስጥም የተሰሩትን ወይም የታነጹትን አብያተ ክርስቲያን እንዲያከብሩ ንጉሥ እንዳዘዘ ሁሉም ተሰበሰቡ። እስከ መስከረም ወር 16 ቀን ኑረው በዛች ቀንም ሁሉንም አብያተ ክርስቲያን መሰዊያቸውን አከበሯቸው። የቁርባን ቅዳሴንም ቀድሰው ለምእመናን ሥጋን ደሙን አቀበሉ። በዛችም ቀን ከቶ እንደርሱ ሆኖ የሚያውቅ ታላቅ ደስታ ሆነ። የከበረ መስቀሉንም በመሸከም በእነዚያ በከበሩ ቦታዎችም ዞሩ። በውስጣቸውም ለእግዚአብሔር ሰገዱ፣ አመሰገኑ። መስቀሉንም አከበሩት። ወደ አገራቸውም በሰላም በፍቅር ተመልሰው ገቡ። እግዚአብሔር ምስጋና ይሁን። እኛንም በመስቀሉ ኃይል ሁላችን የክርስቲያን ወገኖች ይጠብቀን ለዘላለሙ አሜን። በዚች ቀንም በፋርስ ንጉሥ አሚኖስ እጁ ተማርኮ ወደ ነነዌ ሀገር የተወሰደ ከነፍታሄል ነገድ የገባዖን ልጅ ጦቢት አረፈ። ይህም ጻድቅ ጦቢት በሕይወቱ ዘመን ሁሉ ዕውቀትና ቅን በሆነ ሕግ ጸንቶ የሚኖር ነው። ከወገኖቹ ጋርም ከመማረኩ በፊት ለችግረኞች ብዙ ምጽዋትን ይሰጥ ነበር። ብዙ ጊዜም የበጎችን ጠጉርና ከእህሉ አስራቱን ይዞ ወደ ኢየሩሳሌም ይወጣ ነበር። ከገንዘቡም ከ3 አንዱን ለድሆች የሚሰጥ ነው። በዚህ ጊዜ ሕዝቡ ሁሉ ክደው በዓልና ደማሊ ለሚባሉ ጣዖታት ይሰዉ ነበር። ወገኖቹም ወደ ነዋይ በተማረኩ ጊዜ ሁሉም የአሕዛብ እህል በሉ፣ እርሱ ግን ሰውነቱ ይጠብቁ ነበር። የአሕዛብንም መብል እንዳይበላ እግዚአብሔር ያስበው ነበርና። በአንዲት ዕለትም በአደባባይ የወደቀ በድን አግኝቶ ነገሩት። ወዲያውኑም እህል ሳይቀምስ ተነስቶ ሄደ። ፀሐይም እስከሚገባ ወደ አንድ ቤት ውስጥ አስገብቶ አኖረው። ፀሐይ ሲገባ ቆፍሮ ቀበረው። በዛች ሌሊትም እንደ ኃጢአተኞች ሆኖ በዕድሞ ስራ ተኝቶ አደረ። በዕድሞውም ላይ ወፎች መኖራቸውን ስላላወቀ ፊቱን ገልጦ ሳለ ቁሳቸውን ከዓይኖቹ ላይ ጣሉበት። ዓይኖቹም ተቃጠሉ፣ ከእሳቸውም ጢስ ወጣ፣ ታወሩም። ባለመድኃኒትም ሊያድነው አልቻለም። በዚያን ጊዜ ጦቢት ወደ እግዚአብሔር እንዲህ ብሎ ለመነ። አቤቱ በቸርነት አስበኝ፣ ወደ ችግረኞች ተመልከት። ለመማረክና ለመዘረፍ ባደረግኸኝ በእኔና በአባቶች ኃጢአት ተበቅለህ አታጥፋኝ። አሁንም በፊትህ ደስ የሚያሰኝህን ነገር አድርግ። ከመኖር ሞት ይሻለኛልና በሞትም እሰናበት ዘንድ አፈርም እሆን ዘንድ ነፍሴን የሚቀበል መልአክን እዘዝ አለ። በዛች ዕለትም የራጉኤል ልጅ ሳራም በጭኗ ያደረ ክፉ አስማንዶስ የሚባልም ጋኔን ለ7 ባሎቿ አጋብተው ወደ እርሷ ሲገቡ ሁሉንም ስለገደላቸው፣ ስለዚህ የአባቱ አገልጋዮች ያሽሟጥጡ ነበርና ከሽሙጣቸው ያድናት ዘንድ እያለቀሰች ወደ እግዚአብሔር ልትለምን ነበር። ጸሎቷና የጦቢያ ጸሎትም በልዑል እግዚአብሔር በጌትነቱ ልዕልና ፊት ተሰማ። ጦቢትም በገባዖን ዘንድ አደራ ያስቀመጠውን የብሩን ነገር አሰበ። ልጁ ጦቢያንም ጠርቶ ሳልሞት በገባኤል ዘንድ አደራ ያስቀመጥኩት ብር
ትቀበል ዘንድ ከአንተ ጋር የሚሄድ በደመወዝ የሚቀጠር አሽከር ፈልግ አለው። ጦቢያም አባቴ ሆይ ያዘዘኝን ሁሉ አደርጋለሁ አለ። ከዚያ በኋላ አሽከር ሊፈልግም ሄደ። ቅዱስ ሩፋኤልንም አሽከር በሚሆን ሰው አምሳል አገኘው። እርሱም ከጦቢያ ጋር መጣ። ስሙንም አዞሪያ ነኝ አለ። ጦቢትም ላካቸው። ሲሄዱም በመሸ ጊዜ ወደ ጤግሮስ ወንዝ ደረሱ። ጦቢያም ገላውን ይታጠብ ዘንድ ወረደ። ታላቅ አሳም ሊወጣው ተወረወረ። ሩፋኤልም ጦቢያን አሳውን ያዘው፣ አትፍራው፣ እረደውና ጉበቱን ልቡንና ሞቱን ያዝ አለው። እርሱም እንዳዘዘው አደረገ። ጦቢያም ሩፋኤልን አንተ ወንድሜ አዛሪያ ይሄ የአሳ ሐሞት ጉበቱና ልቡ ምን ያደርጋል አለው። አዛሪያም የተባለ መልአክም እንዲህ ብሎ መለሰለት፣ ጋኔን ያደረበት ሰው ወንድ ወይም ሴት ጉበቱንና ልቡን ከደቀቀ ዕጣን ጋር ያጢሱለት እንደሆነ ጋኔኑ ይሸሻል። ሐሞቱም ዓይኖቹ የታወሩ ሰውን ቢኮሉት ይድናል። ሁለተኛም የራጉኤልን ልጅ ሳራን ያገባ ዘንድ ተናገረው። እግዚአብሔር ይጠብቀዋልና እንዳይፈራ አጽናናው። ወደ ራጉኤል ቤትም በደረሱ ጊዜ ሳራ ተቀብላ ደስ አሰኘቻቸው። ከዚህ በኋላ ጦቢያ ሳራን ወደዳት። እርሷን የሚሰጠው ዘንድ አባቷን ጠየቀው። አባቷም ለ7 ባሎች አጋብቷት 7ቱም እንደሞቱ ነገረው። ጦቢያም የእግዚአብሔር ፍቃድ ይሁን አለ። ወደ ጫጉላ ቤትም ባገቧቸው ጊዜ ሩፋኤል የነገረውን ቃል አስታወሰ። የአሳውንም ጉበትና ልብ ከደቀቀ ዕጣን ጋር አጤሰ። ያን ጊዜ አስማንዶስ የተባለ ጋኔን ሸሸ። መልአኩ ሩፋኤልም ይዞ ለዘላለም አሰረው። ጦቢያም ሚስቱን ሳራን ይዞ ደስ ብሎት ወደ አባቱ ቤት ተመለሰ። አባትና እናቱ በደስታ ተቀበሉት። የአባቱንም ዓይኖች በኳለ ጊዜ እንደ ጭጋግ ሆኖ ከዓይኖቹ ተገፈፈ። ዓይኑን አሸ። ወዲያውንም ድኖ ልጁን አየ። ከዚያ በኋላ የከበረ መልአክ ቅዱስ ሩፋኤልም ራሱን ገለጠላቸው። ብዙ ነገርም ነግሯቸው ወደ ሰማይ አረገ። ከዚህ በኋላ ከወገኖቹ ጋር ተድላ ደስታን አደረገ። ክብር ይገባውና ስለ ክርስቶስ መከራ እንዲህ ብሎ ትንቢት ተናገረ። እርሱ በኃጢአታችን ይገረፋል፣ ደግሞም እርሱ ይቅር ይለናል። ሁላችንም መከራን የሚያስብ የተመሰገኑ ናቸው፣ እነርሱ ክብርህን ባዩ ጊዜ በአንተ ደስ ይላቸዋልና አለ። ዳግመኛም ስለ ኢየሩሳሌም መታነጽ እንዲህ ብሎ ትንቢት ተናገረ። ኢየሩሳሌም ሰንፔር መርገድ በሚባል በከበረ ዕንቁ ትሰራለች። ድልድዩም፣ ቅጽሯም፣ አደባባዩ፣ ደጆቿም በከበሩ ዕንቁ በተጣሩም ወርቅ ይሰራሉ። አደባባዩም ብርሌ፣ አትራኮስ፣ ሶፍሪያ በሚባል ዕንቁ ይሰራልና በመንገዷ ሁሉም እግዚአብሔርን አስቀድሞ የነበረ ወደፊትም የሚኖር እያሉ ያመሰግኑታል። ደግሞም ከዓለማት ሁሉ ጽዮንን ከፍ ከፍ ያደርጋታል። እግዚአብሔር ይመስገን ይላሉ። ሁለተኛም የእስራኤል ምርኮኞች ከባቢሎን ወደ ኢየሩሳሌም እንዲመለሱ ትንቢት ተናገረ። ሁለተኛም ደግሞ ዮናስ ከነነዋይ እንደሚወጣ ልጁ ጦቢያን አዘዘው። ዳግመኛም ልጁን እንዲህ አለው፣ ልጄ ሆይ ምጽዋት እንደምታድን እንደምታጸድቅም ተመልከት። ይሄ ተናግሮ በአልጋው ላይ ሳለ በ158 ዘመኑ አረፈ፣ በክብርም ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚች ቀንም ዳግመኛ የቅዱሳን የወርቅላ፣ የስምዖን፣ የመርቂኖስ፣ የሄሊያሮግ፣ የሉኪያኖስ፣ የአርዝማኖስ፣ የጴጥሮስ፣ የሐና መታሰቢያቸው ነው። ተርታ ነገርንም እንዳይናገር ደንጊያ ጎርሶ የኖር የአባ አጋቶንም እረፍቱ ነው። በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። አቤቱ ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡ ይልቅ የዳይቱን አነስተኛ መባ እንደተቀበልክም ለሁል ጊዜ የሚያገለግሉ አላፍ መላእክትን እያሳሰበው በችግር ጊዜ የምናቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባክያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል፣ እንዲሁም ደጋግ መነኩሳት ሆይ
ልጅ አዋቂ ሳይል የምንሰበሰብባትን የጉባኤ ቦታ ይባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡንም በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛውን ሁሉ የምታስተስርይ የጌታ እናት በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን።